እግዚአብሔር ትክክል የሚሆነው ሲሰጠን ብቻ አይደለም ሲከለክለንም ትክክል ነው። የማይጠቅመን የማይበጀን ከሆነ እግዚአብሔር አይሰጠንም። ያልሰጠን ነፍጎን ከልክሎን ጨክኖብን አይደለም። ያልሰጠን የከለከለን ስለማይጠቅመን ስለማይበጀን ነው። አይ መጥፊያዬ ነው፣ መሞቻዬ ነው፣ መጎጃዬ ነው፣ ስለዚህ እግዚአብሔር አልሰጠኝም እንበል። እንደ እግዚአብሔርን ለምን በቀላል ነገር እንጠረጥረዋለን? ብል በሚበላው ጨርቅ፣ በሚሻግት እንጀራ፣ በምድራዊ መጠለያ፣ በትዳር ጉዳይ፣ በልጆች በጤንነት ጉዳይ እኮ ለእግዚአብሔር በጣም ቀላል ነው። ራሱን አሳልፎ የሰጠ አምላክ ቅዱስ ሥጋውን ቆርሶ የሕይወት ምግብ የሆነ ክቡር ደሙን አፍስሶ የሕይወት መጠጥ የሆነ የኛን ሞት ወስዶ የሱን ሕይወት ለኛ የሰጠን አምላክ እንዴት ምድራዊ ስጋዊ ሐላፊ ጠፊ ቀሪ ነገር ይከለክልናል? የበለጠውን ሰጥቶናል እኮ ከቋንቋ በላይ ነው። ስለዚህ እንደ ፈቃዱ እንለምን።